በመንግስትና በህዝቡ የጋራ ጥረት በክልሉ አንጻራዊ ሰላም ማምጣት መቻሉን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ሰላምን ማጽናት ጸጋን ለማልማት በሚል መልእክት የኢትዮጵያ ዜና አገልግሎት ከአማራ ክልል መንግስት ኮሚኒኬሽን ቢሮ ጋር በመተባበር የፓናል ውይይት ተካሂደዋል። ካሳው መንጌ ተጨማሪ አለው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ከኢትዮጵያ ዜና አገልግሎት ጋር በመተባበር ሰላምን ማጽናት ጸጋን ለማልማት በሚል ርዕስ በተዘጋጀው የፓናል ውይይት ከፍተኛ የስራ ኃላፊዎች፣ የክልል ምክር ቤትና የህዝብ ተወካዮች፣ እንደራሴዎች፣ የተለያዩ የወጣት አደረጃጀቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም የክልልና የፌዴራል የጸጥታ አካላት ተሳትፈዋል። የውይይቱ ዓላማ የክልሉን ሰላም በዘላቂነት በማጽናት በክልሉ ያሉ ጸጋዎችን በማልማት የህዝቡን ተጠቃሚነት ለማረጋገጥ ታላሚ ያደረገ ነው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አባይ መንግስቴ ክልሉ የአብሮነትና የመቻቻል ተምሳሌት የሆነ ህዝብ ያለበትና እምቅ የሆነ የተፈጥሮ ሀብት ያለበት መሆኑን ገልጸው ያለውን ጸጋ ለማልማት የክልሉ የሰላም ጦት ችግር እንቅፋት ሆኖ መቆየቱን አንስተዋል። ጸጋችንን አልምተን ያደገና የበለጸገ አገርና ክልል ለመገንባት በሚደረገው ሁሉ አቀፍ ጥረት ጠላቶቻችን ከውጭና ከውስጥ ተሳስረውና ተቀናጅተው በርካታ እንቅፋት እየፈጠሩ መሆኑም ይታወቃል። በተለይ ደግሞ ላለፉት 4 እና 5 ዓመታት የክልሉንና የአገሪቱን ሰላም በማወክ ዘርፈ ብዙ ኢኮኖሚያዊ፣ ማህበራዊና ሰብአዊ ጉዳትና ቀውስ በመፍጠር ረገድ የጠላቶቻችን ወኪሎች ከፍተኛ ሚና ተጫውተዋል። የበለጸገች ሀገር ለመገንባት የሰላም ግንባታና የልማት ስራዎችን አስተሳስሮ መስራት እንደሚገባ የገለጹት ደግሞ የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፈ ደርቤ ናቸው። በሀገራችን ባለፉት የለውጥ ዓመታት የህዝባችንን ጥቅም የሚያረጋግጡ የሀገራችንን ከፍታና ገጽታ የቀየሩ አስደማሚ ፕሮጀክቶች እና የልማት ስራዎች የኢትዮጵያን ብልጽግና የማረጋገጥ መሻት እውን ለማድረግ በተከናወኑ ልፋትና ትጋቶች የተገኙ መሆናቸው ይታወቃል። በተለይ ሰላምና ልማት የማይነጣጠሉ በመሆናቸው ሰላም እያረጋገጡ ልማት እያጠናከሩ በመሄድ የተገኙም ናቸው። በግጭት ተጀምሮ በግጭት የጸና ሰላም የለም ያሉት በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነት ያለነ ለግጭት የሚዳርጉ ጉዳዮችን ሁሉ በጠረጴዛ ዙሪያ በውይይት መፍታት እንደሚገባ ገልጸዋል። ሁሉንም ለግጭት የዳረጉንን አጀንዳዎች ወደ ጠረጴዛ በማምጣት በውይይትና በሰለጠነ መንገድ መቋጨት ይገባል። የክልሉ ህዝብ እስካሁን የደረሰበት የሰላም እጦት ይበቃዋል። ከዚህ በላይ የህዝቡን ስቃይ ከማራዘም የሚገኝ ፖለቲካዊ ድል የለም። አማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ባለፉት ዘመናት በክልሉ ውስጥ የቆየው የግጭት አዙሪት አሁንም ድረስ ቀጥሎ በክልሉ ህዝብ ልማትና እድገት ላይ ከፍተኛ ጫና ማሳደሩን ገልጸዋል። በክልሉ የተፈጠረውን የሰላም ጦት ችግር በሰላማዊ መንገድ ለመፍታት መንግስት ብዙ ርቀት ሄዶ ስራዎችን ሰርቷል ያሉት ርዕሰ መስተዳደሩ በተሰሩ የሰላምና የህግ ማስከበር ስራዎችም በክልሉ አንጻራዊ ሰላም መስፈኑን ገልጸዋል። አሁን ያለንበት ሁኔታ ዘላቂ የሆነ ሰላም ያመጣል የሚል እምነት የለንም እንደ መንግስት። ሌሎች አማራጮችን ዘላቂ ሰላሙ ያመጣሉ ብለን እናምናለን። ግን ወደ ሰላም መዳረሻ ወደ ውይይት መዳረሻ ነጥብ አድርገን ሰላም የማስከበር ስራችንን ቀጥለናል ማለት ነው። በዚህም በክልሉ ብዙዎቹ አካባቢዎች በአሁኑ ሰዓት አንጻራዊ ሰላም ተገኝቶባቸዋል። መንግስት ዘላቂ ሰላምን ለማጽናት የጀመረውን የሰላም አማራጭ አጠናክሮ ይቀጥላልም ብለዋል። የበለጠ ሰላሙ እንዲጸና የበለጠ ተስፋ እንዲሰጥ ቅድም እንዳልኩት የድርድርና የሰላም ስራችን የድርድርና የውይይት ስራችንን አጠናክረን ቀጥለናል። አንዳንዶች እንደሚሉት ሳይሆን መንግስት ግጭቱን በሰላም በጦርነት ጀምሮ በጦርነት የማጠናቀቅ ፍላጎት በፍጹም የለው። በውይይቱ የክልሉን ሰላም በማጽናት ጸጋዎችን ለማልማት የሚያስችሉ በክልሉ እየተሰሩ ያሉ የሰላም ግንባታና የልማት ስራዎች እንዲሁም እምቅ የልማት ጸጋዎችን የሚያመላክቱ ጽሁፎች ቀርበው ውይይት ተደርጎባቸዋል።